እኔም እኮ ሰው ነኝ፣ ሰው ይናፍቀኛል። ግን ደግሞ በቃ እንደዚህ መሆን ስላለበት ነው። እንዴት ፈታ ልበል? ፈታ በይ እናንተ ናችሁ እያስታወሳችሁኝ። ለዛውም ከሰው በላይ ነሽ ሀይሚዬ። አንቺ ሰው ብቻ ሳትሆኚ ከሰው በላይ ነሽ፣ ከሰውም በላይ ነሽ። ሰው የሚሉት ቃል ራሱ የማይገልጽሽ ማለት ነው። ሰው ነሽ አንቺ። ግን አንዳንዴ ነገሮች ከባድ ናቸው። አንዳንዴ ጊዜዎች፣ ወቅታዊ ሁኔታዎች አስቸጋሪ ናቸው እና አንቺ ሰው ነሽ። አሁን ትላንትና በስንት ጊዜዋ ላይፍ ብገባ እኔ እንኳን አልነበርኩም፣ ቪዲዮም አልሰራሁም። አጭር ቪዲዮ ናት ለቅቄ የተኛሁት። ምክንያቱም ኔትወርክ በጣም አስቸግሮ የነበረ ኔትወርክ የሌለበት ቦታ ነበር የነበርኩትና ግን ላይቭ ያው ተቆራርጦ ቪዲዮ ደርሶኛልና ላይቭ ላይ አሁን ስለዚህ ነገር አንስታችሁ እሷን ማስለቀስ ለምን አስፈለገ? ለምን አስፈለገ? ሲጀመር አንድ ነገር የምነግርሽ ነገር ሀይሜ ማለት ነው፣ እንደው ድንገት ከሰማሹ አንቺ ከሰውም በላይ ነሽ። ብዙ ነገር ታጋሽ ነሽ፣ ብዙ ነገር ቻይ ነሽ፣ ብዙ ነገር አላፊ ነሽ፣ ብዙ ነገር ተቋቁመሻል። ስለዚህ እናንተ ትዋደዳላችሁ፣ ሀይሚና ብሩኬ ስለምትዋደዱ ነገሩን ሌላ ሰው ሀይሚዬም አንቺ ህፃን ልጅ አይደለሽም፣ ትልቅ ነሽ፣ ከሰው በላይ ሰው ነሽ ያልኩሽም ለዛ ነው። ያለ እድሜሽ አስተሳሰብሽ ትልቅ ስለሆነ ነው። ወንድምሽ መከታሽ ነው። ወንድምሽ ነው። በቃ ወንድም ነው። ስለዚህ አይ ወንድሜ እኔ እና እሱ እንድንነጋገር ፍቀድልን። እኔ አዎ ወንድሜ ነህ፣ አማከብረህ ከጎኔ ስለሆንክ ደስ ብሎኛል። ግን እኔ እና እሱ ችግራችን እኔ እና እሱ ብቻ ተነጋግረን እንፈታለን። በቃ ምንም አይነት ውሳኔ ይሁን በወንድምሽ ጫና ሳይሆን በራስሽ ውሳኔ መሆን አለበት። ይህን ነው ልልሽ የምፈልገው። እና ብሩኬ እንደሚናፍቅሽ እናውቃለን። ያው ትላንትና ላይ ይህንን እያነሳችሁ እኝኝ ባትሉባት ጥሩ ነበር። ምክንያቱም ትላንትና ፈታ ልትል አምሽታን የገባችሁ ሲጀመር እና ቪዲዮዎች አይቻለሁ። ደስ የሚሉ ምሽቶች ናቸው። የሚያምር ምሽት ነበር እና ስለመጣሽ ደስ ብሎኛል በእውነት። ላይ ረጅም ጊዜ ሀይሚ ትግባ የሚል ኦዲየንስ በዝቶ ነበርና እንኳን መጣሽልን፣ እንኳንም አየንሽ፣ እንኳንም ሰላም ሆንሽልን። ግን ደግሞ ፈጣሪ አደረውን ዛሬ ከባድ ጭቅጭቅ ውስጥ እንዳገቡ እሷም አልተቀበለችውም እኮ መቅድዬ። እኛ ጅል እኮ አይደለንም እኮ። አሁን እኮ እሱ እናንተ ያልገባችሁ ነገር አለ። አሁን ነገ ታመጣታለህ፣ ከእሷ የምፈልገው አንድ ነገር ብቻ ነው አለ። ገባሽ? እኔ ሀሳቧን እቀበልላታለሁ ነው የሚለው። እንዴት ነው አንቺ የምትወጂውን ሰው አውሮሽ ደህና ደሮገኒዬ ለምን ሀሳብ ስጭና ውረጂ፣ ሀሳብ ስጭና ውረጂ ማዝዬ። አዎ ስጭ ሀሳብ አሳቂ ማዝዬ። እናንተ ሀሳብ ምንድነው? ገዝት ከፍታችሁ ብቻ እንደ ቁጭ የምትሉት ሾው ሀሳብ ስጭ ማዝዬ። ምን ይመስልሻል? እኛ ብቻ እኮ ትክክል አይደለንም። አንቺም ትክክል ልትሆኚ ትችያለሽ። አዎ ያለ ምንድነው ሀሳብሽ? አይ ግን ያንቺ አነጋገር እኮ እኔ በጣም ተመቸኝ እኮ እግዚአብሔርን። እኔ አይምሮ ያለው ነገር ነው ያወራሽው። አሁን እኮ ማዝጌ ነገ እኮ ምርጫ ውስጥ የሚያቀርባት እኮ ሂዳት በለው እንዲሄድ አድርገው ነው። እሱ ሲሰራበትም የነበረው ፊልም ይሄ ነበረ። ወንድም ደግሞ የማናችንም ወንድም ኢትዮጵያዊ ወንድ ሆነ በቃ ጥቁር የሚባል ወንድም እህቱ ስትጎዳ እዚህ ጋር 150 ሰው አለና አሁን በፊት ብሩኬ የሚሰራው ስራ ኦዲየንስ በቃ ልጅቷን እንድጠላ ሰው በቃ እንድጠላ እንደዚህ ነው የሰራ ስራውን ማለት ነው። ሰው ሲያመጣ ሴት ልጅ አምጥቶ ሲያሳድብ ሁሉም ነገር እንደዚህ ያደረገት። ግን ፈጣሪ ደግሞ ከእሷ ጎን ቆሞ ማንም አልሰደባትም። እሷ ጎን ሆነ፣ በሴት ልጅ ጎን ሆነ። ግን አሁን ደግሞ ይሄ ምርጫ ምንድን ነው? በቃ አይ እሷ እምቢ ያለች። ስለዚህ ኦዲየንስ ለመቀበል እኮ ነው እንደዚህ አሁን ምርጫ ውስጥ ያስገባ ኦዲየንስ ብሎ እኮ ነው። ኦዲየንስ ሲጀመር ሀይ እስከፌ ከነ አንጀቱ ከነ ቂጡ ድረስ ያውቃሉ የእሱ ሀሳብ። እሱ ማያስበው ነው ኦዲየንሱ የሚያስበው። ሁሉም እኮ አይደሉም።
እሱ የተወሰኑትን የሚሰማውን ነው። አይደለም ስሚ፣ ሁሉም ያውቃሉማ አትበይ አሉ አይደለ? አላልኩም ሁሉም አይደሉም ነው ያልኩት። መግዲ ለቅሶ ቤት አንድ ሰው ለቅሶ ቤት ሲሄድ የሆነ ህዝብ የሚቀመጠው ቦታና 2-4 የሚቀመጠው ሰው አንድ አይደለም። ስለዚህ እነሱ ታያቸው ለቅሶኛ ለብቻ ደራሽ ለብቻ ነው የሚቀመጠው። ሁሉም የራሱ ወንበር አለው። ተመታሽ አንቺ ማዛ ማለት ነው። ይኸውልሽ ማዝጌ ለምን መሰለሽ ሁሌ የአንቺን ሀሳብ እስማማበታለሁ የሚለው ነገር አለ። እኔ እናንተም ሆነ እኔ እንግዲህ በእድሜም ልንምንትን ልንል እንችላለን ከነሱ ትልቅም ብንሆን የትኛው ጊዜ ነው ሰው ሚስቱንና ሀገሩን አሳልፎ ይሰጣል እንዴ? ንገሩኝ እስኪ። አይሰጥም። በሚስቱ ይሞታል። በሚስቱ እኮ ይሞታል ወንድ ልጅ ጀግና። በሀገሩና በሚስቱ ስትመጪ ነው ወንድ ልጅ በቃ። ካልበለዚያማ ምን ወንድ ነው? አንድ ቀን እኔ ተናድጄ ወደ ቤት ሲሄድ አይደለ እንዴ አንጠልጥሎ ከአባቴ እጄንን ያመጣኝ። ይሄ እኮ ኡሽካ ለማለት ፈልጎ ነው ያስታውቃል። አሁን ነገ እኮ ምን እሷ የሱፐር ማርኬት ፌስታል ናት እንዴ? በየቦታው እየመጣች ተምረጫ ወይ ጫው መግቢያ ያደረገ እና ኧረ አሁን ከአንድ እኔ አውቃለሁ ከሚሉ ወጣት እንደዚህ ይጠበቃል? እንደዚህ ይባላል? ወልካም ብሩኬ እና ግባ ተጫወት ፏባል። ለማንኛውም ብሎክ ነህ ና ፏባል። ለማንኛውም ገኒ ብሎክ ነው። እግዚአብሔርን ብሎክ አደርጊያለሁ። እቺ ልጅን የሆነ ነገር አይቺን ብሎክ ያረኳት ለምን በይ ሃይሚን ነካች መሰለ። እኔ እንጃ። ሃይሚና ብሩኬ ነገ ይገናኛሉ እነሱ ባይዘው። በዚህ አጋጣሚ ቤቶን ፈትሽ እግዚአብሔርን እቹት የተቀመጠችው ብሩኬን አርጋ እኔ ብሎክ አድርጊያታለሁ። የሆነ ነገር ሳላይ እኔ ብሎክ አላረግም። ሰው ልጅ እቺ ብሩኬ የምትባለው እንትን አለች ሴቷ ናት። ኧረ ሴቷ ናት። አቤት ኧረ ማዛ ተሳስተሻል፣ አላወቅሽኝም እንዴ? ነይ ቆይ እኔ ቤትሽ ልግባ። ብሎክ ብዙ ናቸው። እቺ አይደለችም እቺ አይደለችም አሉ እነዛ ምን አንቺ እሷ የሱን ፎቶ ስላደረገች ነው እንዴ? ማዝጌ የሁለቱን ፎቶ ተሸክመው ለሃይሚን ሞታለን የሚሉት ውሸታቸውን አይደለ እንዴ? እሷ ትሻላለችን ተሸክማ ፎቶውን እውነቱን ያሳወቀች እንዴ? በድብቅ መሳሪያ እቺማ እንደውም ትሻላለች። እቺ ትሻላለች። ሁለት ፎቶ አርጎ ወራባ የሚመጣው ሰው አይደለ እንዴ የሚረብሽ በሴት ልጅ እነሱ ይሄው አይደለ እንዴ? አንዳንዶቹ እኮ ለራሳቸው እኮ ሜዳ ወድቀው እኮ ይፈርዳሉ በሰው ላይ ሊተነጥፉ። ጀመር እኔ ያደረኩት ፎቶ መጀመሪያ አዳምጡ። አድርጊ፣ መብትሽ ነው አድርጊ። እኮ አውርዳለሁ ለምን አውርዳለሁ ብዬ በህልክ ነው ያደረኩት። ታይ ቤትሽ ገብቻለሁ አይቻለሁ። ታይ እንደዚህ አይነት ፎቶ ያረጉት ነው። ምን አስበሽ ነው? አርጊው አንቺ ነሽ ቦይፍሬንድ የምታጩው። የሚፈልግሽ ሰው እንኳን ቢኖር እንዲሁ አትንገላጭ በፎቶ አንቺ ብትሆኝ ዝም ብለሽ ባልሽንም ታጫለሽ ቦይፍሬንድም ታጫለሽ። የሰው ፎቶ ምን ያደርግልሻል?